ሕዝቅኤል 37 እስከ 39 ነው አብረን የምንመለከተው። ሕዝቅኤል 37 በጣም ብዙዎቻችን የምናውቀው ክፍል ነው። በተለይም አእምሯችን ውስጥ ስዕል ከሳች የሆነ የምናስታውሰው ታሪክ ነው እና ብዙ መዝሙሮች አሉን እና በዚህ የተያያዙ እና እነዛን ሁሉ የምናስታውስበት ክፍል ነው። የደረቁ አጥንት ተስፋ የሌላቸው ለክብር ቆሙ ዛሬ ለምልመው እያለን የዘመርንበት ሁሉ ነውና እግዚአብሔር ይባረክ ለዛ ሁሉ። ዛሬ እንግዲህ ከኔ ጋራ እሱን ነው የምንመለከተው። ምዕራፍ 37 ጀምረን እናያለን። አይ ቲንክ ምዕራፍ 37 ሲጀምር እንደምታውቁት የሚጀምረው የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ የሚል ቃል እናያለን እና ሁለት ነገሮችን እዚህ ክፍል ላይ እንድንመለከት እፈልጋለሁ። አንደኛው የእግዚአብሔር እጅ ስለሚለው ነገርና በተለይም ሕዝቅኤልንም ስታነቡ መጽሐፍ ቅዱስንም ስታነቡ የእግዚአብሔር እጅ የሚለው ነገር ከመጣ በኋላ የሚከሰት ነገር አለ እና የእግዚአብሔር እጅ የሚለው ወይም እጅ የሚያሳየው ያው የስልጣን፣ የኃይል፣ የባለቤትነት መገለጫ ነው። መጽሐፍ ቅዱስ እጅ ሲል የምናየው ስልጣንን፣ አቅምን፣ ኃይልን፣ በቁጥጥር ስር መዋልን ወይም በባለቤትነት ስር መዋልን የሚያመለክት ነው። ታዲያ በእግዚአብሔር ቁጥጥር ስር ነበርኩ ማለቱ ነው። የእግዚአብሔር እጅ በላይ ነበር ሲል በእኔ በሰው ባለው አእምሮዬ፣ በሰው ባለው በስጋዬ አመለካከቴ ውስጥ አይደለሁም ያለሁት፣ በእግዚአብሔር ቁጥጥር ስር ነኝ የሚለውን ነገር እንመለከትበታለን። ከተፈጥሮ እና ከሰው በላይ የሆነ ጉልበት እንደተገለጠበት የሚገልጽ ነው። የእግዚአብሔር እጅ የሚለው ሁል ጊዜ የእግዚአብሔር እጅ ባለበት ቦታ ሁሉ የሚገለጡ መለኮታዊ ግልጠቶች እንዳሉ እንመለከታለን። በተወሰነ መልኩ ሕዝቅኤል ላይ ያሉትን ጥቂት ነገሮችን እንመልከትና ከዛ እንመለሳለን። ሕዝቅኤል ላይ እንደምታውቁት የእግዚአብሔር እጅ የሚለው ቃል በተለያየ ቦታ ላይ ተጠቅሷል። ሕዝቅኤል ምዕራፍ 1 ቁጥር 3 ላይ የእግዚአብሔርም እጅ በዚያ በእኔ ላይ ሆነች ይልና እኔም አየሁ ብሎ መንፈሳዊ የዓይን መከፈት ከእግዚአብሔር እጅ በኋላ እንደሚመጣ ትመለከታላችሁ። አሁንም ሕዝቅኤል ምዕራፍ 37 ላይ የምናየው ነገር ይህንኑ ነው። የእግዚአብሔር እጅ በላይ ነበረች፣ በመንፈስም ወሰደኝ፣ በመንፈስም አወጣኝ፣ በመንፈስም አስነሳኝ የሚሉ ቃላቶችን በኋላም ላይ እናየዋለን። ይከሰታል። የእግዚአብሔር እጅ ከመጣ በኋላ እንደሚመጣ ያ የመንፈሳዊ ትራንስፖርት እንደሚመጣ እንመለከታለን እና ምዕራፍ 3 ቁጥር 22 ላይ በዚያ የእግዚአብሔር እጅ በእኔ ላይ ነበረች፣ እርሱም ተነስተ ወደ ቆላው ሂድ፣ በዚያም እነግርሃለሁ አለኝ ብሎ ድምፅ እንደሰማ መለኮታዊ ድምፅ፣ መንፈሳዊ ምሪትን፣ ትእዛዝን እንደተቀበለ ከእጁ በኋላ የሚመጣ መለኮታዊ የሆነ ማኒፌስቴሽን እንዳለ፣ መገለጥ እንዳለ አሁንም እዚህ ክፍል ላይ እንመለከታለን። ምዕራፍ 8 ቁጥር 1 ላይ ሕዝቅኤል ላይ አሁንም ሲናገር የጌታ የእግዚአብሔር እጅ በእኔ ላይ ወደቀች ይልና እኔም አየሁ ይላል። የእግዚአብሔር እጅ ሲመጣበት ዓይኑ እንደተከፈተ ማየት እንደቻለ፣ የእግዚአብሔር እጅ ሲመጣ ራእይ አለ። የእግዚአብሔር እጅ ሲመጣ መንፈሳዊ ጆሮ መከፈት አለ። የእግዚአብሔር እጅ ሲመጣ መነጠቅ አለ፣ መወሰድ አለ። የእግዚአብሔር እጅ ሲመጣ የሚከሰት አንድ ከሰው ተፈጥሮና ከሰው ቁጥጥር ውጭ የሆነ ነገር ይከሰታል የሚለው ትመለከታላችሁ። ሕዝቅኤል 33:22 ላይ እንደዛው ይናገራል። የእግዚአብሔር እጅ በእኔ ላይ ነበረች ይልና እኔም ዲዳ አልሆንኩም በማለት የእግዚአብሔር እጅ ከመምጣቱ የተነሳ አንደበቱ እንደተከፈተ ይናገራልና በአጠቃላይ ስናየው የእግዚአብሔር እጅ ሲመጣ የሚከሰቱ መለኮታዊ የሆኑ ግልጠቶች ወይም መለኮታዊ የሆኑ ባርኮቶች አሉ። ራእይ ሊሆን ይችላል፣ እንዳልኳችሁ መንፈሳዊ ጆሮ መከፈት ሊሆን ይችላል፣ መወሰድ፣ መነጠቅ፣ መነሳት፣ ወደ ሌላ ቦታ መላክ፣ መመራት የሚሆኑ ነገሮች ሁሉ እንደሚከሰቱ እንመለከታለን። በዚህም በሕዝቅኤል 37:1 ላይ ሕዝቅኤል ሲጀምር የጀመረልን
የእግዚአብሔር እጅ በላዬ ነበር፣ በእርሱ ቁጥጥር ስር ነበር፣ ከኔ አቅም በላይ ነበረ። የማየው ነገር ከዚህ በኋላ የሚመጣው እኔ ያየሁት፣ እኔ ያሰብኩት፣ እኔ የፈቀድኩት፣ እኔ ያለምኩት ነገር አይደለም፣ እግዚአብሔር ነው ያሳየኝ በማለት ይናገራልና የእግዚአብሔር እጅ በላዬ ነበረ። ከዛስ በላይ ነበር ካለ በኋላ እግዚአብሔርም በመንፈሱ አወጣኝ ይላል። ይህ ራሱ የእግዚአብሔር እጅ ሲመጣ ከሚከሰተው ነገር አንዱ በመንፈስ መውጣት የሚለው በመንፈስ መወሰድ የሚለው። አንዳንድ ጊዜ በመንፈስ ብቻም አይደለም፣ እንደምታውቁት በአካልም ይወሰዳሉ። የእግዚአብሔር እጅ ስትመጣ በአካል ጭምር የተወሰዱ ሰዎች እንዳሉ እንመለከታለን አይደለ? የምናውቀው ሁላችንም የምናውቀው ኢትዮጵያዊ ጃንደረባ ፊልጶስ ካገለገለው በኋላ ሐዋርያት ሥራ ምዕራፍ 8 ላይ ስትመለከቱት የጌታ መንፈስ ፊልጶስን ነጠቀው ይላል። ይሄ ነጠቀው የሚለው ቀጥታ ካለበት ቦታ ከነ አካሉ ይዞት ነው የተጓዘው እና ሌሎችም ቦታዎች ላይ ሄዳችሁ መመልከት ትችላላችሁ። ሕዝቅኤልም ላይ እንዲህ አይነት ክስተቶች ሲከሰቱ ታያላችሁ። ሕዝቅኤል ብዙ ጊዜ በመንፈስ መወሰዱን ይነግራችኋል። አንዳንድ ጊዜ ግን የተወሰደው በምን እንደሆነ ለመግለጽ የሚከብድ ሆኖ ታያላችሁ። ልክ ጳውሎስ እንዳለው ማለት ነው። አንድ ሰው አውቃለሁ አለ። ብዙ ጊዜ ሰውን በክርስቶስ አውቃለሁ ብለን የምንጠቅሰው ጥቅስ አለን አይደለ? ጳውሎስ እሱን የጠቀሰበት ዋናው ምክንያት ራሱን ነው። አንድን ሰው አውቃለሁ፣ በመንፈስ ይሁን በስጋ ይሁን የተወሰደው አላውቅም፣ ነገር ግን የተነጠቀ እስከ 3ኛ ሰማይ ድረስ የተወሰደ አንድን ሰው በክርስቶስ አውቀዋለሁ ብሎ ያስቀምጠዋል። በተለይም ሐዋርያት ሥራ ምንድነው 2ኛ ቆሮንቶስ 12 ላይ አዲሱ መደበኛ ትርጉም ላይ ስትመለከቱት ሰውን በክርስቶስ አውቃለሁ የሚለውን ቃል ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። ሰውን በክርስቶስ አውቀዋለሁ የሚለው በክርስቶስ የሆነ አንድ መነጠቅ የተከሰተበትን ሰው አውቃለሁ። ራሱን ነው የሚያወራው። ናውቃለሁ። ይሄ ሰው ግን ሲነጠቅ የተነጠቀው በመንፈስ ይሁን ወይም ከስጋ ውጭ አላውቅም፣ እግዚአብሔር ነው የሚያውቀው። ሲወስደኝ ሙሉ አካሌን ይውሰደው ወደ 3ኛ ሰማይ ወይ መንፈሴን ብቻ ይውሰደው አላውቅም። የማውቀው ግን አንድ ነገር ነው፣ አንድ ሰው በክርስቶስ ኢየሱስ መነጠቁን አውቃለሁ በማለት የእግዚአብሔር መንፈስ እንደወሰደው በስጋ ከስጋም ውጭ ሊወስድ የሚችል የመንፈስ አሰራር ግን እንደተከሰተ እንመለከታለን። እዚሁ ሕዝቅኤል ላይ ስንመለከት በተደጋጋሚ በመንፈስ አወጣኝ የሚለውን ቃል፣ መንፈስ አነሳኝ የሚለውን ቃል እንመለከታለን። ለምሳሌ ሕዝቅኤል ምዕራፍ 3 ከቁጥር 12 እስከ 14፣ ሕዝቅኤል 8 3 ላይ፣ ሕዝቅኤል 11 24 ላይ እንመለከታቸዋለን እና እነዚህን ቃሎችን ሄደን ስንመለከት በመንፈስ መወሰድ፣ በመንፈስ መነጠቅ፣ በመንፈስ መነሳት፣ ወደ ሌላ ስፍራ መጓዝ፣ አንዳንድ ጊዜ ካለበት ስፍራ ሩቅ ቦታ ላይ መንፈስ ሲወስደው እንመለከታለን እና ሕዝቅኤልን ይሄ ክስተት አሁን ሕዝቅኤል ምዕራፍ 37ም ላይ የምናየው ክስተት ልክ እንደዚሁ አይነት ክስተት ነው። ምን ይለዋል? እግዚአብሔርም በመንፈሱ አወጣኝ ይልና አጥንቶችም በሞሉበት ሸለቆ መካከል አኖረኝ ይላል እና አጥንቶች በሞሉበት ሸለቆ መካከል አኖረኝ ይላል። ይሄ ሸለቆ ብሎ የጠቀሰው በመጽሐፉ ክፍል ላይ አጥንቶችን በግልጽ ስለሚያስቀምጥልን በተለይም ቁጥር 11 ጀምሮ እንደዚህ ይላል። እርሱም እንዲህ አለኝ፣ የሰው ልጆች እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው ብሎ አጥንቶቹ የእስራኤል ቤት በማለት ይገልጸዋል። ሸለቆ ግን ማን ነው የሚለውን ነገር ስንመለከት ሸለቆ ባቢሎን ነው። ባቢሎን እንደሆነ ማረጋገጫ የተወሰኑ ነገሮችን እሰጣችኋለሁ። ለምሳሌ ያክል በመጽሐፍ ቅዱሳችን ላይ ስንመለከት እስራኤል ወይም ኢየሩሳሌም ያለችው በተራራ በከፍታ ላይ ነው ያለችው እና እግዚአብሔር ከፍ ባለ ስፍራ ነው ያስቀመጣት። ለምን? ዓላማ ስለነበረው ማለት ነው። ወይም ደግሞ ሲምቦሊካሊ የምትናገርበት ድምፅ ስላላት ከፍ ባለ ቦታ ነው ያለችው። ታዲያ ባቢሎን ያለችው የት ነው ስትሉ፣ ባቢሎን ያለችው ዝቅ ያለ ቦታ ሸለቆ የሚባል ስፍራ ላይ ነው ባቢሎን ራሷ ያለችበት የነበረበትን ነገር ስትመለከቱት ማለት ነው። ታዲያ በዚህ ክፍል ላይ በሸለቆ ያሉት የደረቁ አጥንቶችን ራእይ የመጀመሪያውን ግልጠት ያሳያቸዋል። በተለይ ከቁጥር 1 እስከ 14 ምዕራፍ 37 ከቁጥር 1 እስከ 14 በሸለቆ ያሉት
የደረቁ አጥንቶች ራእይ የሚለውን መመልከት እንችላለን። ይሄ እዚህ ቦታ ላይ ስንመለከት እንደ ክፍሉ ላይ ሄደን ስናነብ የምናገኛቸው አስፈሪ የሆኑ ነገሮች አሉ። ለምሳሌ ያክል እንደዚህ ይላል፣ በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ። ቁጥር 2 በእነርሱም አንጻር በዙሪያቸው አሳለፈኝ፣ እነሆ በሸለቆ ፊት እጅግ ብዙ ነበሩ ይላል። በሸለቆ ፊት እጅግ ብዙ ነበረ። ልብ በሉ፣ በሸለቆ ባቢሎን ነው። በዛ ውስጥ የነበሩትን የተማረኩትን እስራኤላውያኖችን፣ አይሁዳውያኖችን፣ የይሁዳን ህዝቦችን እንመለከታለን። በጣም ብዙ ነበሩ ይለናል። እነሆም እጅግ ደርቀው ነበር ይላል። ይሄ ያሉበት ሁኔታ እጅግ የሆነ ድርቀት ነበረው። ወይንም በኋላ ላይ ሲናገር ደግሞ ምን ይለዋል? እርሱም የሰው ልጆች እነዚህ አጥንቶች ይላቸዋል። ደርቀው ነበረ። አጥንቱ የደረቀ አጥንት ነበረ። ምን ማለት ነው? ስጋው አልቆ ፈርሶ አጥንቱ ደግሞ ትኩስ አይደለም፣ ደርቋል። ተስፋ የተቆረጠበት የህይወት ደረጃ ውስጥ ነበሩ ማለት ነው። ከዛስ እነዚህ አጥንቶች በህይወት ይኖራሉን አለኝ ይላል። እግዚአብሔር የጠየቀውን ጥያቄ ነው የምንመለከተው። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በህይወት ትኖራላችሁ። ከዛስ ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በህይወት ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ይሄ እንግዲህ እግዚአብሔር የተናገረው የትንቢት ድምፅ ነው። ይህን ተናገር ነው ያለው። ከዛ የምንመለከተው ከቁጥር 7 ጀምሮ እንዳዘዘኝም ትንቢት ተናገርኩ፣ ስናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆ ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋሶች ከአራቱ ነፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ። እንዳዘዘኝም ትንቢት ተናገር፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። በጣም የሚገርመው ምንድን ነው ስትሉ እዛው ሸለቆ ውስጥ እዛው የደረቀ አጥንት የተባሉበት እዛው ተስፋ የተቆረጠበት ስፍራ ላይ ነው ታላቅ ሰራዊት ሆነው የተነሱት። እግዚአብሔር ኢየሩሳሌም ሲያስገባቸው አይደለም ታላቅ ያደረጋቸው፣ ባሉበት ስፍራ ታላቅ አደረጋቸው። ለምን? እግዚአብሔር ስፍራው ያው ሆኖ መለወጥ የሚችል ሉዓላዊ አምላክ ስለሆነ ባሉበት ደረቅ አጥንት በሆኑበት ምንም ነገር በሌላቸው ጊዜ እግዚአብሔር ግን ሕይወትን ሰጣቸው። እዛው ታላቅ ሰራዊት አደረጋቸው። ይሄ ታላቅ ሰራዊት የመሆናቸው የመጀመሪያው መነሻ እዛ ቢጀምርም በኋላ ላይ ግን በተለያየ ሁኔታ የትንቢቱ ፍጻሜ ሲያገኝ እንመለከታለን። ከባቢሎን ሲመለሱ ታላቅ ሰራዊት ሆነው እንደተመለሱ ከተለያየ ቦታ ትዝ ይላችኋል አይደለ? ኢሳይያስ ምዕራፍ 11 ላይ ከተበተኑበት ከኢትዮጵያ ጭምር ይላል መጽሐፍ ቅዱስ ሲናገር እና እግዚአብሔር እንደሚሰበስባቸው የተናገረበት ክፍል ነው። ይሄ እንግዲህ የተፈጸመው በታሪክ ውስጥ ስናይ በቅርብ ጊዜ ዛሬ 60 ምናምን ዓመት ወይ 70 ዓመት አደለ፣ በ1948 ማለት ነው። እንግዲህ በ1948 እንደ ሀገር ታላቅ ሰራዊት ሆና ስትቋቋም ማለት በጣም የሚገርም ነው። እግዚአብሔር ከእርሷ ጋር እንዳለ የሚያሳይ ነው። በዛ ታሪክ ውስጥ በመጀመሪያ በነበሩበት ታሪክ ውስጥ ከባቢሎን ስትወጣ የነበራትን ቁመና ያሳያል። ከዛ ደግሞ በተለያየ ጊዜ ውስጥ ስትሰበሰብ ስትከማች የነበረውን ያሳያል። ከዛ እንደ ሀገር ደግሞ ሰራዊት ሆና መቆሟን በተለያዩ ትንቢቶች ትመለከቱታላችሁ እና እግዚአብሔር የተናገረውን ቃል እንደፈጸመ ማለት ነው። እዚህም ክፍል ላይ የሚናገረው ያንን ነው። ከዛው ስፍራ ታላቅ ሰራዊት ትሆናለች። እግዚአብሔር አያግደውም። እንደምታውቁት መጽሐፍ ቅዱሳችን ላይ ለምሳሌ ያክል ይስሐቅን ስትመለከቱት ወደ ግብፅ አትውረድ ይለዋል እግዚአብሔር እና ረሃብ በምድር ላይ በነበረ ጊዜ በዚያው ስፍራ ላይ ቁጭ በላል እኔ ባርካለሁ። ከስፍራ አንጻር አይደለም በረከት ከእኔ ነው በረከት ብሎት በዛው ምድር ላይ ዘርን ዘራ። በዛው ዓመት በራቡ ዓመት 100 እጥፍ አጨደ ይላል። እግዚአብሔር ባለንበት ስፍራ ላይ የመባረክ
ባለንበት ስፍራ ላይ ስፍራውን ያው ሆኖ እሱ ግን ያንን ስፍራ የመቀየር አቅም እንዳለው በስነ ፍጥረት ሁሉ ላይ በምድር ሁሉ ላይ ስልጣን እንዳለው ስለሚያሳየ ይህንም ስፍራ የሚያመለክተው ያንን ነው እና ታላቅ ሰራዊት ሆነው መነሳታቸውን እንመለከታለን ማለት ነው። እና ሸለቆው የሚያመለክተው የባቢሎን ምርኮና የእስራኤልን ውድመት የሚያመለክት ነው። እንደነገርኳችሁ ኢየሩሳሌም በተራራ ላይ የተቆረቆረች የእግዚአብሔር የመገኘቱ የክብሩ ስፍራ መገለጫ ተደርጎ ከፍ ባለ ስፍራ ላይ ያለች ስትሆን ባቢሎን ዝቅተኛ ስፍራ ላይ ያለች ናት። ሜዳማ ሸለቆ የበዛበት ምድር ነበረች። ስለዚህ ሸለቆ የሚለው ባቢሎንን ነው የሚያመለክተው። አጥንቶቹ ከዛ በኋላ የምንመለከተው ከ11 ጀምሮ የነበራቸውን ድምፅና የእግዚአብሔርን ድምፅ እንመለከታለን። የነሱ የህዝቡ ድምፅ በባቢሎን ምርኮ በነበሩበት ጊዜ የሚያሰሙት ድምፅ ነበራቸው። ምን አይነት ድምፅ ነበር? እርሱም እንዲህ አለኝ ይላል ቁጥር 11 የሰው ልጆች እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ይሄ ድምፅ የወጣው በምርኮ ያሉት የእስራኤላውያን ድምፅ ነው። እንዲህ ሆነናል፣ እንዲህ ተሰምቶናል፣ ተቆርጠናል፣ ተስፋ ቆርጠናል፣ ጨለማ ውስጥ ነን ያለነው፣ መነሳት አንችልም የሚል ድምፅ አሰምተዋል። ከዛስ ቁጥር 12 ላይ የእግዚአብሔር ድምፅ፣ የሰው ድምፅ ከወጣ በኋላ የእግዚአብሔር ድምፅ ሲመጣ ስራ ነው። የሰው ድምፅ በመጣበት ቦታ ላይ ምንም አይነት ስራ አልተከናወንም። ይበልጥ ተስፋ መቁረጥ ነው። የእግዚአብሔር ድምፅ ግን ሲመጣ ትመለከታላችሁ። ስለዚህ ትንቢት ተናገር እንዲህ በላቸዋል። ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤልን ምድር አገባችኋለሁ። በዚህ ተስፋ በቆረጡበት ሁኔታ ውስጥ መመለስ በማይታሰብበት መድረቃቸው ለነሱ ብቻ ሳይሆን ለአካባቢ ሁሉ በሚታይበት ወደ ኢየሩሳሌም ወደ ቤተ መቅደሱ መመለስ ቅዠት በሆነበት ማይታሰብ በሆነበት ጊዜ እግዚአብሔር መጣና መቃብራችሁን እከፍታለሁ። ለምን? ሞታችኋል፣ ተቀብራችኋል፣ ደርቃችኋል፣ አጥንት ሆናችኋል። እኔ ግን መቃብራችሁን እከፍተዋለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። አሁን ያ አጥንት ከአጥንት ጋር እየተገጣጠመ ያለው ነገር በኋላ ፍጻሜን አግኝቶ ያቺ የማትታወቅ ሀገር ሆና እስራኤል ሆና በኋላ ላይ የምናየው ድረስ የትንቢት ፍጻሜ እስከ ቅርብ ጊዜ ድረስ እስኪፈጸም በዛ ዘመን በታሪክ የተፈጸመው አሁን ደግሞ በዘመናት መካከል የተፈጸመውን ሁሉ ስናይ እግዚአብሔር ከአፉ የወጣው ቃል እንደሚሰራ የሚያሳይ ነው። ሕዝቅኤል ምዕራፍ 37 ነው እያየን ያለ ነው። እንግዲህ ይሄንን ክፍል ስንመለከት የነበሩበት ሁኔታ ከባድ ተስፋ መቁረጥ ላይ የነበሩበት ሁኔታ ነው። በተለይም ምዕራፍ 37 ቁጥር 11 ላይ እርሱም እንዲህ አለኝ፣ የሰው ልጆች እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችን ተማጧል፣ ፈጽመን ተቆርጠናል ብለዋል ይላል። ሌላው የሚያሳየው ያ ሸለቆ የሚያሳየው የጦርነት ስፍራ ነው። ሸለቆ ታውቃላችሁ፣ በጥንት ጊዜ የነበሩት ሀገራት ሲዋጉ ሲጋጠሙ አንድ ሜዳ ይፈልጋሉ፣ ሸለቆ ይፈልጋሉ እና ያ ሸለቆ ላይ ይገቡና ግጥሚያ ያደርጋሉ። ከዛ የተሸነፈው አካል አጥንቱ ይከመራል፣ እዛው ቦታ ላይ ይወድቃል። በሸለቆ ውስጥ ያለው አጥንት የሚያሳየው እስራኤል መሸነፏን መውደቋን፣ ልክ በጦርነት በዛ ዘመን የነበሩ ሰዎች የተሸነፈው ሬሳው በምድር ላይ እንደሚቀር አጥንቱ ተደርቆ እዛው አውሬ ስጋው በልቶት እንደሚቀር እንደዛው የነበሩበትን ሁኔታ ነው የሚያሳየው እና ያ ሸለቆ የሚለው የደረቁ አጥንቶች የሚለው በሽንፈት ውስጥ ያሉ ታላቅ ጦርነት ተካሂዶ እንደሚያውቅና እንደተሸነፉ ያ ማንነታቸው የነበሩበት ስታተስ የህይወት ደረጃ እዚህ ድረስ እንደነበረ የሽንፈት ህይወት ውስጥ እንደገቡ የሚያሳይ ነው እና በተለያዩ አራዊቶች እንደተበሉ፣ በአዋፋት እንደተበሉ፣ በጦርነት እንደወደቁ አይነት ቁመና ውስጥ የነበሩበት ጊዜ ነው እና የእስራኤል በጠላቶቿ ፊት መውደቋን የሚያሳይ ክፍል ነው። እግዚአብሔር ደግሞ መጥቶ ያንን ሸለቆ የድል ስፍራ ሲያደርገው፣ እዛው ታላቅ ሰራዊት ሲያደርጋቸው፣ እዛው የተዋረዱበት የተሸነፉበት ቦታ ላይ ከፍ ሲያደርጋቸው እንመለከታለን። በጣም የሚገርማችሁ ሁል ጊዜ እግዚአብሔር በተዋረድንበት ስፍራ ማንሳት ይችላል። ሰይጣን ደግሞ በከበርንበት ስፍራ ነው የሚያዋርደን። ታውቃላችሁ፣
ጎልያድን ዳዊት ያሸነፈበት ስፍራና ዳዊት በኋላ ላይ ሸሽቶ የገባበት አዶላም ዋሻ ማለት ፊት ለፊት ናቸው። የድሉን ስፍራ እንዲያይና እንዲጸጸት ነው ያደረገው። ዋሻ ውስጥ ቁጭ ብሎ የሚያየው የነበረው ቅርብ ነው፣ ጎልያድን የዘረረበት ቦታ እና የድላችንን ቦታ ሰይጣን ምን ያደርገዋል? የውርደት ቦታ ያደርገዋል። እግዚአብሔር ደግሞ የውርደቱን ቦታ ራሱን ይቀይረውና የድል ስፍራ ያደርገዋል። እግዚአብሔር ሁሌ ይህንን በመስራት ይታወቃል። የሽንፈቱን ስፍራ የድል ያደርገዋል። ለምን? እግዚአብሔር ከስፍራው አንጻር ሳይሆን ከራሱ አንጻር ነው ድል ያለው። ድል ከእግዚአብሔር ዘንድ ስለሆነ ማለት ነው። በጦር ብዛት አይደለም ድል ያለው፣ በሰይፍ ብዛት አይደለም ድል ያለው። ድል ያለው ከእግዚአብሔር ዘንድ ስለሆነ በተዋረድንበት ቦታ ማክበር የሚችለው ራሱ እግዚአብሔር ነው። የውርደትን ስፍራ መቀየር ይችላል። የለቅሶን ሸለቆ የበረከት ሸለቆ ማድረግ ይችላል። ያለቀስንበትን ስፍራ የበረከት ስፍራ ማድረግ ይችላል። ያዘንበትን ነገር ራሱን መቀየር ይችላል አይደል? መጽሐፍ ቅዱሳችን እኮ በሮሜም ላይ የሚናገረው ያንኑ ነው። አያይዞ ለመልካም ይለውጠዋል ይላል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገርን ሁሉ አያይዞ ለመልካም ይለውጠዋል ይላል። እግዚአብሔር ያንኑ ስፍራ መጠቀም ይችላል። ያንኑ አሁን ዳዊት ጋር ይዞት የመጣው ሰይፍ ሁል ጊዜ የምናገረው ነው። ጎልያድ ይዞት የመጣው ሰይፍ ነው። ዳዊት ሰይፍ እንዳልያዘ ሁላችንም እናውቃለን። እመጣለሁ አንገትን እቆርጣለሁ ሲለው እንትን ይዞ እኮ ነው፣ በትርና ወንጭፍ ይዞ እቆርጣለሁ ምናምን ይላል እሱ። እና ለምን ብትሉ ሊሸነፍበት፣ ዳዊት ሊመታበት፣ ራሱ ሊቆረጥበት ጎልያድ እጅ ላይ ያለውን ሰይፍ እግዚአብሔር እንደሚጠቀምበት ያቅ ነበር። ጠላቱን ማጥፊያ ያደርገዋል። ያው የፈራነው ባህር አደለ? እስራኤላውያኖች ያው የፈሩት ባህር አደለ? ጠላቶቻቸውን ያሰጠመው ፈረሰኛውን በባህር ጥሎ ያሳያቸው እንሰጥማለን እንሞትበታለን ያሉበትን ስፍራ ነው እግዚአብሔር ጠላታቸው የሚሞትበት የሚጠፋበት ስፍራ ያደረገው። እግዚአብሔር ብቻውን ያለምንም ኃይል ያለምንም የስፍራ መመቻቸት ብቻውን እንደሚሰራ ያሳያል። ለዚህ ነው በምድረ በዳ ውሃን የሚያፈልቅ። ለዚህ ነው በምድረ በዳ ሲመራቸው ያለ አንዳች እጥረት የመራቸው። ለምን ሲባል እሱ ነው ሙላት እንጂ ስፍራ ሙላትን አይሰጥም። ራሱ ነው ሙሉ የሆነው እግዚአብሔር። እሱ ነው ያንን አካባቢ መቀየር የሚችለው። እና ሊሊ ስትዘምር መጽሐፍን አይደል የዘመረችልን? ምድረ በዳውን ኤደን በረሃውን ገነት ያደርጋል ያለችው። እግዚአብሔር ካለበት ያ ስፍራ ስሙ ራሱ ይቀየራል። ምድረ በዳ የነበረው ገነት ይባላል። በረሃ የነበረው ስፍራ ኤደን ይባላል። እና እግዚአብሔር ያንኑ ስፍራ መቀየር መለወጥ የሚችል መሆኑን እንመለከታለን። እና ያ የውርደት ቦታቸው ተሸንፈው በጦርነት እንደተማረከ በአጥንታቸው ተበታትኖ አውሬ በልቶት አዋፋትና አራዊቶች ሲጫወቱበት የነበረው ተመልሶ እንደ ታላቅ ሰራዊት ሆኖ ቆሞ ሲመለሱ በክብር እንደተመለሱ ትዝ ይላችኋል። ከባቢሎን ሲመለሱ እንደ ድሮ በችኮላ እንዳልሄዱ ከዚህ በፊት ተመልክተናል። በክብር ነው የሄዱት። ቂሮስ በክብር ነው የመለሳቸው። ቁመናቸው ራሱ ሄደን እንገነባለን የሚል በመካከላቸው በምርኮ የነበሩ ሰዎች ቁመናቸው ተስተካክሏል፣ እንሰራዋለን የሚሉ አንዱ የሀያል አስተሳሰብ የያዙት እዛው ምድረ በዳ ላይ ወይም ባቢሎን ውስጥ በነበሩበት ጊዜ ነው። እንግዲህ ሸለቆ የውርደት ነው፣ እግዚአብሔር ሲገባበት ግን የክብር ነው። ሸለቆ አልተለወጠም። ደረቁን አጥንት ግን እግዚአብሔር ሲለውጠው ተመልክተናል። እና እግዚአብሔር ስፍራችሁ ሳይለወጥ ግን እናንተን መለወጥ እናንተን መባረክ ይችላል። የዛሬው መልእክታችን ከእግዚአብሔር ዘንድ ይሄ ነው። ስፍራውን አይለውጠውም፣ እናንተን ግን ይለውጣችኋል። እግዚአብሔር ይሄንን ያደርጋል። ከዛ በኋላ የምንመለከተው ነገር እስራኤላውያን ያው በባቢሎን ወይም በሸለቆ እያሉ ነው እግዚአብሔር ታላቅ ሰራዊት ያደረጋቸው። ሁለተኛው አከፋፈል ደግሞ የምንመለከት ይሄ ከላይ ያለውን በደረቁ አጥንቶች ላይ በሸለቆ ላይ የታየውን ራእይ በተመለከተ ነው። እስካሁን ከ1 እስከ 14 የተመለከት ነው። ከ15 እስከ 28 ደግሞ የምንመለከተው የሁለቱ በትር ምልክቶችን ነው። ሁለቱ በትሮች ከቁጥር 15 እስከ 17 ከምርኮ በኋላ ስለሚኖረው የህዝቡ አንድነት ዘላቂ ሰላምን የሚናገር ምልክት ነው። ምንድን ነው የሚለው? ከ15 ጀምሮ ላንብላችሁ።
የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ የሰው ልጅ ሆይ አንድ በትር ወስደ የይሁዳና የተባባሪዎቹን የእስራኤላውያን ብለህ ጻፍበት። ከዛም ሌላ በትር ወስደ የኤፍሬም የዮሴፍ ተባባሪዎች የእስራኤል ቤት ሁሉ ብለህ ጻፍበት። እንደ አንድ በትር ይሆኑ ዘንድ በእጅ ላይ አጋጥመ ያዛቸው ሲል እንመለከታለን። እንግዲህ እስከ 17 ያለውን ስትመለከቱ ሁለት በትር ስም የተጻፈበት፣ አንደኛው የይሁዳና የእስራኤል ቤት ተባባሪዎች ሁሉ የሚል የተጻፈበት፣ ሁለተኛው ደግሞ የኤፍሬም እና የዮሴፍ የተባባሪ የእስራኤል ቤት ሁላ ሁለቱ የእስራኤል ሁለቱን መንግስታትን የሰሜኑንና የደቡቡን መንግስት የተከፋፈለውን መንግስት እግዚአብሔር አንድ ሊያደርግ ስለፈለገ ወደ አንድነት ሊያመጣቸው ስለፈለገ ጻፍበትና የእስራኤልን መንግስት የሚወክለውን የኤፍሬምንና ወይም የዮሴፍን የእስራኤልን ቤትን ሁሉ የሚወክለውን ያንን የሰሜኑን መንግስት የሚወክለውን ጻፍበት። ደግሞ የደቡቡን መንግስት የሚወክለውን ይሁዳንና የእስራኤል ቤት ሁሉ ብለህ ጻፍበትና ሁለቱን በእጅ ላይ አጋጥመህ በትሩን ያዘዋል። ከዛ የሚጠይቁ ሰዎች ሲጠይቁ እንዲህ ብለህ መልስላቸው ብሎ ይነግረዋል። ምን ይለዋል? የሀገር ልጅ ይህስ ምን ማለት እንደሆነ አትነግረንምን ብለው ሲጠይቁ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በኤፍሬም እጅ ያለውን የዮሴፍን በትርና የተባባሪዎቹን የእስራኤላውያን ነገድ በትር ወስዳለሁ፣ ከይሁዳ በትር ጋር አጋጥሜ አንድ ወጥ በትር አደርጋቸዋለሁ፣ እነርሱም በእጄ አንድ በትር ይሆናሉ። እግዚአብሔር ራሱ የሰሜኑንም የደቡቡንም መንግስት አንድ እንደሚያደርግ እስራኤል አንድ እንደምትሆን በራሱ በእግዚአብሔር እንደምትሆን የተናገረበት ክፍል ነው። ከዛ የጻፍክባቸውንም በትሮች ከፊት ለፊታቸው ያዝ፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እስራኤላውያን ከሄዱባቸው አሕዛብ መካከል አወጣቸዋለሁ። አሁን እስራኤላውያን ከሄዱበት አሕዛብ መካከል አወጣቸዋለሁ ሲል ከባቢሎን ብቻ አይደለም። ቅድም እንዳልኳችሁ ከተበተኑበት ስፍራ፣ ለምን የሰሜኑ መንግስት የተበተነው በተለያየ ሀገር ነበር የተበተነው እና አመጣቸዋለሁ እሰበስባቸዋለሁ ሲል ከባቢሎን ብቻ ሳይሆን ከተለያየ ቦታ በተለያዩ ትንቢቶች በዘካርያስ ላይ፣ በኢሳይያስ ላይ፣ በሶፎንያስ ላይ በተለያየ ቦታ ላይ የተገለጹትን ትንቢቶች በሙሉ እንደሚፈጽም ነበረ የሚናገራቸው የነበረው እና እሰበስባለሁ እያለ እግዚአብሔር አወጣቸዋለሁ በማለት ይናገራል። ከዛ በኋላ ምን ይላቸዋል? እስራኤላውያን ከሄዱባቸው አሕዛብ መካከል አወጣቸዋለሁ፣ ከየስፍራው ሰብስቤ ወደ ገዛ ምድራቸው እመልሳቸዋለሁ፣ በምድሪቱም በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ በሁሉም ላይ አንድ ንጉሥ ይነግሳል። አሁን ደግሞ በጣም የሚገርም ሰፋ ያለ ትንቢት እየተብራራ የሚሄድ ነው። በዛው ዘመን ብቻ የሚፈጸም አይደለም። እግዚአብሔር ሁሉን አሁን ሆኖ ስለሚያየው በዛ በባቢሎን በሕዝቅኤል በነበረበት ዘመን ሕዝቅኤል በባቢሎን ምርኮኛ ሆኖ የሚያሳየው ነገር በዛው ዘመን ላይ ብቻ የሚፈጸም አይደለም። ሕዝቅኤል ካለፈ በኋላ እኛ ሁሉ ካለፈን በኋላ የሚፈጸመው እግዚአብሔር በዘላለም ዓይኑ ያየውን ነበር የሚናገር። በጣም የሚገርም ነው። በቃ የትንቢት እይታ የሚባለው ይሄ ነው እና በኋላ ላይ በኋለኛው ዘመን የሚሆነውን እያለ አይደል ምዕራፍ 38 ላይ እየደጋገመ የሚነግረው በኋለኛው ዘመን የሚፈጸም ደግሞ አለ ይለዋል። ስለዚህ የሚፈጸመውን እየነገረው እንደነበረ ትመለከታላችሁ እና በምድሪቱ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ በሁሉም ላይ አንድ ንጉሥ ይነግሳል። ከእንግዲህ ሁለት ሕዝብ አይሆኑም፣ መንግስታቸውም ከሁለት አይከፈልም። በጣዖቶቻቸው በአጸያፊ ምስሎቻቸው ወይም በማንኛውም ኃጢአት ራሳቸውን አያረክሱም። ነገር ግን እኔን በመተው ከሰሩት ኃጢአት ሁሉ አድናቸዋለሁ። ራሱ ነው የሚያድነው። አነጻቸዋለሁ፣ ራሱ ነው የሚያነጻው። እነርሱ ሕዝብ ይሆናሉ፣ እኔም አምላካቸው እሆናለሁ። ተመልከቱት። ከቁጥር 24 ጀምሮ ሲናገር በጣም ሌላ ነገር ይነግረናል። ባሪያዬ ዳዊት በላያቸው ይነግሳል ይላል። ዳዊት እንግዲህ ከሞተ 400 ዓመቱ፣ አሁን ዳዊት ይነግሳል ይላቸዋል። ማን ነው ዳዊት? ዳዊት የሚለው ስሮ መንግስቱን እንደሚያጸናለት፣ ዙፋኑን ለዘላለም እንደሚያጸናለት የተናገረው መሲሁ እንደሚመጣ ከሱ ነገድ ከሆነው ከዳዊት ነገድ የሚነሳ የይሁዳው ነገድ የሆነው ኢየሱስ ክርስቶስ እንደሚመጣ ዳዊት ይነግሳል። አንድ እረኛ ይለዋል ኢየሱስ ክርስቶስን። ወረድ ብላችሁ አንድ እረኛ፣ ሁሉም አንድ እረኛ ይኖራቸዋል ይላል። ሕጌን ይከተላሉ፣ ስርዓቴን በጥንቃቄ ይጠብቃሉ። የሚያሳየው የእስራኤልና የይሁዳ ሕዝብ አንድ መሆን ብቻ አይደለም። የሚያሳየው ነገር በኋላ በቤተ ክርስቲያን የሚፈጸመውን አሕዛብ
አይሁድ አንድ የሚሆኑበትን እግዚአብሔር ንጉሳቸው የሆነውን ኢየሱስ ክርስቶስን የሚያነግስበት በክርስቶስ ኢየሱስ መምጣት የሚፈጸም ከዛስ በኋላ ደግሞ በቤተ ክርስቲያን ደግሞ የሚጠቀለል በመጨረሻ ደግሞ ክርስቶስ ኢየሱስ ሲመጣ ለዘላለም የሚፈጸም የሚብራራ ትንቢት ሆኖ እንመለከተዋለን ማለት ነው። አንድ እረኛ ይሆናቸዋል። እንግዲህ እንደምታውቁት ኢየሱስ እረኛ እንደሆነ ዮሐንስ 10 ላይ ሲናገር ትመለከታላችሁ። የእረኞች አለቃ በመባል ሲጠራ ትመለከቱታላችሁና የትንቢቱ ፍጻሜ ደረጃዎችን ስትመለከቱ የመጀመሪያው በፋርስ ንጉሥ በቂሮስ ዘመን የይሁዳና የእስራኤል ሕዝብ እንደ አንድ ሆነ ወደ ሀገራቸው ሲመለሱ ያ ትንቢት እንደተፈጸመ ትመለከታላችሁ። ሁለተኛ በክርስቶስ መምጣት በክርስቶስ ወደ ምድር ስጋ ለብሶ በመምጣት በአገልግሎቱ ያደረገውን ነገር ስትመለከቱ ለነበረባቸው መንፈሳዊ ረሃብ ለነበረባቸው ጥያቄ ምላሽ ይዞ መምጣቱ ያንን በ37:24 ጀምሮ የተነገረውን ትንቢት እንደፈጸመው ትመለከታላችሁ። ከዛ ባለፈ ግን በሞቱና በትንሣኤው አሕዛብንና አይሁድን አንድ በማድረግ ሁለቱን የተጣሉትን ሁለቱን የሰሜንና የደቡብ መንግስትን አንድ አድርጎ እስራኤልን አንድ ማድረግ ብቻ ሳይሆን ቤተ ክርስቲያን የምትባለውን የጥልን ግድግዳ አፍርሶ አንድን ማህበረሰብ ወይም አንድን አዲስ ፍጥረትን የመገንባቱ እቅድ የሚያሳይ ነው። እንግዲህ ኤፌሶን 2:14 ላይ ስትመለከቱ እርሱ ሰላማችን ነውና ይላል። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው የሚለው ቤተ ክርስቲያን ነው። በመስቀሉ ገድሎ አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሁለቱ አካል የተባሉት አሕዛብና አይሁድ ናቸው። ሁለቱን አንድ ያደረገ ማን ነው ይለናል? ክርስቶስ ነው ይላል። እና ይሄ እረኛ ይሄ ንጉሥ የተባለው የሚመጣው ሁለቱን ለማዋሃድ ነው ብሎ የሁለቱን መንግስታትን የእስራኤልን ሁለቱን መንግስታት ብቻ ሳይሆን ራሱ አሕዛብንና አይሁድን አዋህዶ አንድን አዲስ ሰው የሚለውን ቤተክርስቲያንን ፈጥሮ በዛ ላይ እሱ አለቃ ሆኖ እሱ ራስ ሆኖ የሚገዛትን ቤተክርስቲያንን የሚያሳይ ሆኖ ትመለከታላችሁ። ሌላኛው ሶስተኛው የምንመለከተው በክርስቶስ ዳግም ምጽአት ፍጻሜ እንደሚያገኝ ደግሞ እዚህ ቦታ ላይ ትመለከታላችሁ። በክርስቶስ ዳግም ምጽአት ይሄ ነገር ፍጻሜ ያገኛል። ራዕይ ምዕራፍ 21:22 ላይ ስትመለከቱት እዚህ ቁጥር 27 ጀምሮ ወይም ከ26 ጀምሮ ከነርሱ ጋር የሰላምን ቃል ኪዳን አደርጋለሁ፣ ቃል ኪዳንም የዘላለም ይሆናል ይላል። ይህንን ሲናገር ምን አይነት ቃል ኪዳን ነው? ማደሪያዬ ከእነርሱ ጋር ይሆናል፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ፣ መቅደሴም ለዘላለም በመካከላቸው በሚሆንበት ጊዜ አሕዛብ እኔ እግዚአብሔር እስራኤልን እንደቀደሱ ያውቃሉ ብሎ በመጨረሻ ዘመን እንግዲህ በራዕይ ምዕራፍ 21 እና 22 ላይ እግዚአብሔር በሕዝቡ መካከል እንደሚያደር መቅደስ ሌላ እንደሌለ እግዚአብሔር በክርስቶስ ኢየሱስ አማካኝነት የሚፈልገው ከሕዝቡ ጋር ማደር እንደሆነ በመጨረሻ በአዲሲቱ ሰማይና ምድር የሚሆነውን ህብረት ግንኙነትን አንድ እረኛ አንድ ንጉሥ መቅደሱ እሱ እንደሆነ የሚናገር ትዝ ይላችኋል አይደል? ራዕይ ምዕራፍ 21 ያው እኔ የምወደው ክፍል ነው እና እንደዚህ ይላል ቁጥር 22 ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር። እሺ ምዕራፍ 21 ቁጥር 1 ጀምሮ አዲስ ሰማይና አዲስ ምድር አየሁ። ፊተኛው ሰማይ ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ ሰማሁ። ምን የሚል ታላቅ ድምፅ ከሰማይ? እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ እርሱም ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ቢሆን ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማሁ ይላል። ልክ እዚህ ምዕራፍ
37 ቁጥር 28 ላይ መቅደሴን ለዘላለም በመካከላቸው በሚሆንበት ጊዜ አሕዛብ እኔ እግዚአብሔር እስራኤልን እንደቀደሱ ያውቃል እንደሚል እግዚአብሔር በመካከል ማደሩን የሚያሳይበትን ወይም በዳግም ምጽአት ጊዜ ላይ በክርስቶስ ዳግም ምጽአት ፍጻሜን እንደሚያገኝ ከእውነተኛ እረኛ ከንጉሳችን ጋር ለዘላለም የምንነግስበት ጊዜ እንዳለ አመልካች ሆኖ እንመለከታለን። እንግዲህ በሁለቱም ትንቢታዊ ራእዮች በደረቀው አጥንትም በሁለቱ እንጨቶች ላይ ወይም በሁለቱ በትሮች ላይ የተጻፈውንም ስንመለከት የሚያሳየው ጠቅለል አድርገን ስናየው የሚያሳየው ነገር ምንድን ነው? እግዚአብሔር እስራኤልን መልሶ እንደሚያቆማት፣ እንደሚያከብራት፣ በመካከሏ እንደሚያድር፣ መቅደሷ እንደሚሆን፣ እርሱ ራሱ እረኛዋና ንጉሷ እንደሚሆን የሚናገርና ይሄ የሚፈጸም እንደሆነ የተናገረበት ክፍል ሆኖ እናየዋለን። ምዕራፍ 37 ማለት ነው። እንግዲህ ምዕራፍ 38 እና 39 ያው በጣም አከራካሪ በጣም የተለያዩ አመለካከቶች ያሉበት ነው እና እኔ የማቀርብላችሁ አመለካከቶችን፣ አተያዮችን፣ ቪዎችን ነው ማሳያችሁ እና እናንተ ደግሞ በደንብ ፈርዘር እንድታጠኑት ነው። እኔም እናንተም የበለጠ እንድናጠናው በሚሆን መልኩ ነው ማቀርብላችሁ። ስለዚህ ሕዝቅኤል ምዕራፍ 38 እና 39 በዋናነት የጎግ ማጎግን ጦርነት ትንቢታዊ ምልከታውን የሚያሳይ እንግዲህ እንዳልኳችሁ የተለያዩ ቪዎች የሚነሱበት እስከዛሬም ድረስ በቤተ ክርስቲያን ውስጥ የተለያዩ አይነት አመለካከቶች እንዳሉ እንመለከታለን። በዋናነት ምን ላይ ነው ይህ ጥያቄ የሚያስነሳው፣ ምን ላይ ነው ክርክሩ የሚነሳው የሚለውን ነገር ስንመለከት አንደኛ ዋናው ጦርነቱ መቼ ነው የሚለው የጎግ ማጎግ ጦርነት መቼ ነው የሚለው በራሱ ብዙ ክርክር፣ ብዙ ልዩነት እንዲነሳ የሐሳብ ልዩነቶች እንዲፈጠሩ ያደርጋል። ሁለተኛው ግን ራሱ ጎግ ማን ነው የሚለው በጣም አጠያያቂ ነው። በመጽሐፍ ቅዱሳችን ጎግ ማን ነው የሚለውን ነገር ጎግ ማጎግ የሚለው በኋላ ላይ ደግሞ ካለው ከአርማጌዶን ጦርነት ጋር አንዳንዶች ይቀላቀሉታል። ነገር ግን ልዩነቱ በጣም ሰፊ ነው። የጎግ ማጎግ ጦርነትና የአርማጌዶን ጦርነት እጅግ ልዩነት እንዳለው በኋላ ላይ ላሳያችሁ እችላለሁ እሱ። ስለዚህ የመጀመሪያው ነገር የጎግ ማጎግ ጦርነት ታሪካዊ እይታ ያላቸው ሰዎች በታሪክ ተፈጽሟል ብለው የሚያምኑ ሰዎች አሉ። ሂስቶሪካል ቪው ይባላሉ። ይህ እይታ ትንቢቱ በታሪክ ውስጥ የተፈጸመ ወይም በብሉይ ኪዳን ዘመን ከነበሩ ታሪካዊ ክስተቶች ጋር የተያያዘ ነው ብለው የሚያምኑ ናቸው። ምን ማለት ነው? ይሄ የጎግ ማጎግ ጦርነት ከባቢሎን ምርኮ በኋላ ከዚሁ ከታሪኩ ጋር የሚሄድ ነው። እንግዲህ 37፣ 38፣ 39 በተለይም ደግሞ ከ24 ጀምሮ ያለውን ይዛችሁ ስትሄዱ አንድ ላይ የሚሄድ ታሪክ ተደርጎ ይቀመጣል። ደግሞ ታሪኩ እንደዛ ነው የሚሄደው። በተለያየ አይነት መረዳት ውስጥ ቢመለከቱትም ሰዎች አንድ አይነት ታሪክ ነው ያለው። ፍሰቱ ከአንዱ ወደ ሌላው የሚሸጋገር ነው እና እዚህ ጋር የምንመለከተው ነገር ይሄ ታሪካዊ ፍጻሜ አግኝቷል የሚሉ ሰዎች ምንድን ነው የሚያነሱት? ትንቢቱ በሕዝቅኤል ዘመን ለነበሩ ምርኮኞች የተነገረ ስለሆነ ከምርኮ ከተመለሱ በኋላ የገጠሟቸዋል። እንደምታውቁት ከዛ በኋላ ብዙ ጦርነቶች ተካሂደዋል። ብዙ ሀያላን ሀገሮች እስራኤልን ላይ ጫና ፈጥረዋል፣ ገዝተዋታል። እንደምታውቁት የመጀመሪያው የፋርስ ንጉሥ ነው። ምንም እንኳን ቢመልሳትም የበላይ ሆኖ ነው የምትመለከቱት። ከዛ በኋላ የግሪክን ትመለከታላችሁ። ከዛ ክርስቶስ በመጣበት ጊዜ ሮም ሀያል ሀገር ሆና ገዝታት ነበር። የሮምን ሀያልነትን፣ ምርኮን፣ የበላይነትን ማስገበሯን ምናምን ስታይ እነዚህ ነው የጎግ ማጎግ ጦርነትን የሚያመለክተው፣ በዛ የተከሰተ ነው ይላሉ። ነገር ግን ይህ እይታ ውድቅ የሚያደርጉ ደግሞ ሀሳቦች አሉ። ለምን? በታሪኩ ውስጥ ስንመለከት ተከስተዋል የተባሉ ወይም ይከሰታሉ ተብሎ ሕዝቅኤል ያያቸው ነገሮች በእነዚህ ጦርነቶች ላይ ምንም አይነት ማስረጃ የላቸውም። ሊቃውንቶች እንደሚሉት ምንም በታሪክ የተካሄዱት ጦርነቶች በምዕራፍ 38 ላይ በምዕራፍ 39 ላይ የተገለጡትን ያክል እጅግ ግዙፍ የሆኑ መለኮታዊ እሳት ከሰማይ ሲወርድ አያሳይም። እንደምታውቁት እዛ ክፍል ላይ ግን የተገለጹ ነገሮች አሉ አደለ? ለምሳሌ ላንብላችሁ አንዳንዶቹ። ይሄ ነገር ተከስቷል ወይ
ብለን እንድናይ ያደርገናል። እና ለምሳሌ ያክል እዚሁ ክፍል ላይ ምዕራፍ 38 ላይ ምን ይላል? እሺ ቁጥር 9 ላይ ምዕራፍ 39 ማለት ነው። ቁጥር 9 ላይ በእስራኤል ከተሞች የሚኖሩ ይወጣሉ፣ የጦር መሳሪያዎችን በእሳት ያቃጥላሉ፣ አላባሽ ጋሻንና ጋሻን፣ ቀስትን፣ ፍላጻዎችን፣ ጎመድን፣ ጦርነትን ያቃጥላሉ። 7 ዓመት ይሄኛውን አይደለም የፈለኩት፣ ቆይ በሁለት እንትን ስላረኩት ቁጥር ምዕራፍ 38 ላይ ከቁጥር 19 ጀምሮ በዚያን ጊዜ በቅናቴና በሚያስፈራው ቁጣዬ እግዚአብሔር ነው እንግዲህ የጎግ ማጎግን ጦርነት ማንም አይደለም የሚያሸንፈው እግዚአብሔር ነው። እና አንዳንድ ሰዎች አሁን ላይ ያው የምታዩትን ወደ እስራኤል ያለውን ጦርነትን አሁን በዘመናችን እንኳን የምናያቸውን ጦርነቶችን ለዛ መነሻ እንደሆነ ብዙዎች ይመሰክራሉ። ታሪክን ስታጠኑ በኋላም አንዳንድ ስሞችን ስታዩ የሚያንጸባርቁ ነገሮችን ትመለከታላችሁ። ነገር ግን በታሪክ ተፈጽሟል፣ ይሄ ነገር ሆኗል፣ ከዚህ በፊት የነበሩ ጦርነቶችን ነው የሚለውን ውድቅ የሚያደርገው ነገር ምንድን ነው ስትሉ እነዚህን ትመለከታላችሁ። እግዚአብሔር ነው ራሱ የሚዋጋው። የባራሶች፣ የሰማይ ወፎች፣ የምድር አራዊት፣ በምድር ላይ የሚሰማ ማንኛውም ፍጡር እንዲሁም በምድር ላይ የሚኖሩ ሰዎች ሁሉ በፊቴ ይንቀጠቀጣሉ፣ ተራሮችም ይገለበጣሉ፣ ገደሎች ይናዳሉ። አሁን እነዚህ ነገሮች ተመልከቷቸው፣ አልሆኑም በዛ ጊዜ። በተራሮችም ሁሉ በጎግ ላይ ሰይፍ እጠራለሁ፣ እግዚአብሔር ነው የሚጠራው ይላል ጌታ እግዚአብሔር። የእያንዳንዱ ሰው ሰይፍ በወንድሙ ላይ ያርፋል። እርስ በርስ ነው የሚጋደሉት፣ እርስ በርስ ነው የሚወድቁት። በቸነፈርና ይሄ ደግሞ ከእግዚአብሔር ዘንድ በሆነ የጦር መሳሪያ በቸነፈርና በደም መፍሰስ እፈርድባታለሁ። የዝናብ ዶፍ፣ የበረዶ ድንጋይ፣ የሚያቃጥል ድኝ በእርሱና በወታደሮቹ በማግለይና በወታደሮቹ በተባበረው ጥምር ኃይል ላይ ያ ጥምር ኃይል ላይ ብዙ ስሞቹን በኋላ ላይ እንመለከታቸዋለን። በተለይ ምዕራፍ 38 ቁጥር 5 ላይ ያሉትን ሀገራት ስማቸውን ማናቸው በአሁኑ ዘመን የሚለውን እናያቸዋለን። በወታደሮቹ ከእነርሱ ጋር ባሉት ህዝቦች ላይ አወርዳለሁ ይላል። እግዚአብሔር ነው የሚያወርደው። ስለዚህ እነዚህ ነገሮች ስላልተከሰቱ በታሪክ ተፈጽሟል የጎግ ማጎግ ጦርነት የሚለውን ውድቅ ያደርገዋል በማለት ያስቀምጠዋል። እና ይሄ እንደነገርኳችሁ በፋርስ፣ በግሪክ፣ በሮም የተከሰተውን ጦርነት ወይም ስደት መከራ የሚያሳይ አይደለም የሚሉ አሉ። ሁለተኛው ተምሳሌታዊ ነው። እነዚህ በተለይም ኦርቶዶክስ፣ የካቶሊኮች፣ አንዳንዶችም ደግሞ በእኛ ሰርክል ውስጥ ያሉ እንደዚህ የሚያስቡ በግልም አመለካከት ያላቸው ሰዎች አሉ። ተምሳሌታዊ ነው፣ መንፈሳዊ እይታ፣ ሲምቦሊክ ብቻ ነው። ይሄ የሚያሳየው በቤተ ክርስቲያን ላይ አሁን ያለውን በቅዱሳን ላይ ያለውን ሰይጣን የሚያመጣውን ክፉ የሚያመጣውን ጫና የሚያሳይ ነው። ስደትን፣ መከራውን የሚያሳይ ነው። በየዘመናቱ በእግዚአብሔር ሕዝብ ላይ በቤተ ክርስቲያን ላይ የሚነሳውን ስደት ነው ጎግ ማጎግ የሚለው ሲምቦሊክ ነው፣ ድራማቲክ ነው ብለው የሚያስቀምጡ ሰዎች አሉ። እንግዲህ ትንቢቱ ግን የሚያሳየው በጣም ሊጨበጥ ሊቆጠር የሚችሉ ነገሮች እንዳሉት ትንቢቱ ላይ ትመለከታላችሁ። ስለዚህ ይህንንም አመለካከት ውድቅ የሚያደርጉ ሰዎች ደግሞ አሉ። ምክንያቱም ታሪኩን ስታዩት ወይም ትንቢቱን ስትመለከቱት ምሳሌ ብቻ እንዳልሆነ በቤተ ክርስቲያን ላይ ያለ መንፈሳዊ የሆነ የሰይጣን ጫና ብቻ እንዳልሆነ በእርግጥ ጦርነት እንደሆነ የሚያሳይ ክፍሎቹን ስታዩት በጦርነቱ የሞቱት የጎግ 7 ወር ሙሉ ሬሳቸው ይሰበሰባል ይላል። እና ምን ማለት ነው? ከዛ ደግሞ መሳሪያቸውን 7 ዓመት ሙሉ ነው የሚሰበስቡት። ይሄ ምን ማለት? ይሄ በዓመት ተሰልቶ ቁጭ ያለ ነገር ስለሆነ በቤተ ክርስቲያን እና በቅዱሳን ላይ የሚደርስ መከራ ነው የሚለውን ነገር እንዳንቀበለው የሚያደርግ ምልከታ እንዳለው የሚያሳዩ ሰዎች አሉ። ሶስተኛው ወደፊት በምድር ላይ የሚፈጸም እውነተኛ ጦርነት ነው ብለው ያምናሉ። ወደፊት የሚለውን በ2 ይከፍሉታል። አንዳንዶቹ ከታላቁ መከራ በፊት የሚፈጸም ነው። ታላቁ መከራ የሚባለው ያ የአርማጌዶን ጦርነት ላይ ያልኳችሁ ነው። ወይንም ደግሞ በ1000 ዓመት መንግስት ጊዜ የሚለውን ነገር ትመለከቱታላችሁ። እና እዚህ ቦታ ላይ ግን የሚያሳየው ነገር ከዛ ጋር ይሄዳል ወይ አንድ አይነት ነው ወይ ስትሉ የአርማጌዶን ጦርነትና የጎግ ማጎግ ጦርነት የተለያዩ መሆናቸውን በኋላ ላይ ጥቂት ነጥቦችን እናያለን። ነገር ግን ሰዎች
አሁን ባለንበት ዘመን የሚፈጸም ጦርነት ነው። እንደውም አይናችን እያየ ቤተክርስቲያን ሳትነጠቅ እናያለን የሚሉ ሰዎች አሉ። ቤተክርስቲያን ከተነጠቀች በኋላ ነው ታላቁ መከራ የሚመጣው ብለው ደግሞ የሚያስቡ ሰዎች አሉ። በሁለቱ መካከል በታላቁ መከራና በአንደኛው በመጀመሪያ በነገርኳችሁ መካከል ደግሞ የሚነሳ ነው ብለው የሚያምኑ ሰዎች አሉ። ነገር ግን እኔ የፈለግኩት አንድ ነገር ነው። ምክንያቱም በዚህም ሆነ በዛ የምናየው ነገር እግዚአብሔር ሉዓላዊ ነው የሚለውን እንመለከታለን። እግዚአብሔር ሁሉን ይቆጣጠራል የሚለውን እናያለን። ነገር ግን ታሪኩ እንዲሁ ስናጠና ደግሞ እንድናስተውል እግዚአብሔር የፈለገው ነገር እንዳለ እንመለከታለን። ለምሳሌ ያክል የሩቅ ሰሜን የተባለችው ሀገር ማናት? ሩቅ ሰሜን የሚለውን በተለይም ደግሞ አለቃ የሚለውን ለምሳሌ ያክል ምዕራፍ 38 ቁጥር 2 ላይ ምዕራፍ 39 ላይ እንደዛው እናንበውና ምዕራፍ 38 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ። ይህ አለቃ የሚለውን ቃል ሄዳችሁ ስትመለከቱት አዲሱ መደበኛ ትርጉም ላይ አለቃ የሚለው ምን ይሏል? የሮሽ አለቃ ጎግ ይሏል። ሮሽ የሚል ቃል ይጠቀማል። ይሄ ሮሽ የሚለው ቃል በታሪክ ውስጥ በሂደት ሩሲያን የሚያሳይ ነው፣ ራሻን የሚያሳይ ነው። ቃላቱ ተሸራርፎ በኋላ ላይ ራሻ ሆነች እንጂ ሮሽ ብሎ ወይም አለቃ ብሎ የሚናገረው ራሻን ነው። ስለዚህ በኋላ ላይ የሚነሳው ከሰሜን የሚመጣው ኃያል የሆነ ብዙዎችን አስተባብሮ የሚመጣው ጎግ የተባለው መሪ ይዞት የሚመጣው የጎግ ማጎግ ጦርነት ከራሻ የሚመጣ ነው። ምክንያቱም በትክክል ኢየሩሳሌም ካለችበት በስተሰሜን በኩል የሚገኝ በሩቅ የሚገኝ እንግዲህ አጠገቧ ካሉት ሀገሮች ሁሉ ርቆ የሚገኘው ማን ነው? ራሻ ስለሆነች ነው በማለት ያስቀምጣሉ። እንዳልኳችሁ እዚሁ አዲሱ መደበኛ ላይ የግርጌው መጽሐፍ ላይ ምዕራፍ 39 ቁጥር 1 ላይ ስትመለከቱት እንደዚህ ለአንተ የሰው ልጆች በጎግ ላይ ትንቢት ተናገር፣ እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋና አለቃ። ይህ አሁን ሞሳ ቶቤል የሚለውንም ሄዳችሁ ስትመለከቱት ሞሳህ የሚለውንም ስም ወይም ሞሳህ የሚለውን ሀገር ምን ብሎ ነው የሚያስቀምጠው? ሞስኮ የሚለውን ሲያስቀምጥ ትመለከታላችሁ። ለምን ተሸራርፎ ልክ ቅድም እንዳልኳችሁ ሮሽ የሚባለው ሩሲያን እንደሆነች ሁሉ ወይም ራሻ እንደሆነች ሁሉ ልክ እንደዛው ሞሳህ የሚለው ደግሞ የሚያወራው ስለ ሞስኮ ነው። የሩሲያ ዋና ከተማ ስለሆነችው የኒውክሌር የተለያዩ የጦር የምርምር የሳይንስ ግኝት ቦታ የሆነችውን ሞሳህ የተባለችውን የፖለቲካ መቀመጫ የሆነችው የኢኮኖሚ የባህል እሷን የሚያሳይ ነው። ስለዚህ የሚያወራው ስለ ራሻ ነው። በኋላ ላይ የሚነሳው ጦርነት የሚመጣው ከራሻ ነው፣ ከሰሜን ተብሎ የተገለጸው እሱን ነው በማለት እንግዲህ ያቺን ስፍራን የሚጠቁም ሆኖ ትመለከቱታላችሁ። በተለይም የሩቅ ሰሜን ምድር የሚለውን ደግሞ ስትመለከቱት ከእስራኤል ወይም ከኢየሩሳሌም አንጻር ቀጥታ መስመር በሰሜን አቅጣጫ ላይ ሲሰመር ሞስኮ በካርታ ላይ እጅግ ሩቅ በሆነው የሰሜን ዋልታ አቅጣጫ ዘአተርሞስት ፓርት ኦፍ ዘኖርዝ የምትገኝ ነች እና ስለዚህ ከዚህ አንጻር የሚያወራው ከዛ የሚመጣውን ጦር ነው። በመጨረሻ ላይ ሁሉም ሰው የሚጠብቀው ከራሻ ተዋቅሮ የሚመጡ የተለያዩ ሀገሮችን ያሳተፈ በተለይም ምዕራፍ 38 ላይ ቁጥር 5 ላይ እንደዚህ ይላል፣ ጋሻ የያዙና የራስ ቁር የደፉት ሁሉ ፋርስ ይላል። ፋርስ ማን ነው? ኢራቅ ነች። አሁን ያለችው ኢራን ነች አይደለ? ፋርስ ኢራን ናት። ከዛስ ማንን ነው የሚጠቅሰው? ቀጥሎ እንዳደነግጡ ኢትዮጵያ ይላል። እስራኤልን በኋላ የሚገጥሟትን ሲናገር ኢትዮጵያ ወይም ኩሽ በማለት ያስቀምጠዋል። ኢትዮጵያንም አካቶ ሱዳንን፣ ጅቡቲ፣ ኤርትራን ይዞ እነዚህ ሁሉ ከራሻ ጋር አንድ ላይ በመሆን የጎግ ማጎግ ጦርነት ላይ እስራኤልን ለመውጋት እንደሚወጡ ሀያል ሀገር ስለሆነች ራሻ ከእሷ ጋር ተባብረው እንደሚሄዱ ማን? ኢትዮጵያ ይላል። ቀጥሎ ፋጥ ሊቢያ ነች። ከዛ ከእነርሱ ጋር ይሆናሉ ይልና ደግሞ
ጎሜርን ይላል። ጎሜር ደግሞ ማነች? ጎሜርን ሄዳችሁ ስትመለከቱ በተለይ የሰሜናዊቱ ቱርክን ያጠቃልላል፣ ጀርመንን፣ አውሮፓን የሚያጠቃልል ናቸው። ከዛ በኋላ የምትመለከቱት ደግሞ የቴርጋሞን ቤት ይለዋል። ቴርጋሞን ማናት? ቱርክ ናት፣ ተርኪ ናት። እና እነዚህ ሁሉ ይሄ አሁን እነዚህ ነገሮች ስታዩ አሁን ባለንበት ዘመን እንትን ላይ እንዳለ አፋፉ ላይ እንዳለ ያመለክታል እና አፋፉ ላይ እንዳለ ያመለክታል። ይሄንን በደንብ ልናስተውለው የሚገባ ነገር ነው እና ከዚሁ ጋር ተያይዞ በተለይም አንዳንዶች ያው ከራእይ 20 ጋር ካለው ጥቅስ ጋር ይገናኛል የሚሉ ሰዎች አሉ። ራእይ 20 እንደምታውቁት 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱ የምድር ማዕዘናት ያሉት ህዝቦች ጎግና ማጎግን እያሳተ ለጦርነት ሊያሰልፋቸው ይወጣል። ቁጥራቸውን በባህር ዳርቻ እንዳለ አሸዋ ነው። ስለዚህ ይህ ጦርነት የሚያሳየው የሚካሄደው ብለው ክርስቶስ በምድር ላይ በ1000 ዓመት ከገዛ በኋላ ሰይጣን ለመጨረሻ ጊዜ የሚያስነሳው ዓለም አቀፍ አመፅ ነው ብለው ያስቀምጣሉ ማለት ነው። እንግዲህ ቅድም እንዳልኳችሁ የሚያከራክሩ ነጥቦች አሉ፣ ብዙ የሚያከራክሩ ነጥቦች አሉ። በተለይም በሕዝቅኤል 39 ላይ ከቁጥር 12 ጀምሮ ስትመለከቱት ቅድም እንዳልኳችሁ የሞቱትን ለመቅበር 7 ወር ይፈጃል ይላል። መሳሪያቸውን ለማቃጠል 7 ዓመት ይፈጃል ይላል። በራእይ 20 ላይ ያለው ጦርነት ግን ልክ እንደተጠናቀቀ የዓለም ፍጻሜ ይሆናል። ስለዚህ ሁለቱ አንድ አይነት እንዳልሆኑ ማስተዋል እንችላለን። የጎግና የአርማጌዶንን ጦርነት በባህሪያቸው ስትመለከቱ የተለያየ መሆኑን ላሳያችሁ። ለምሳሌ ያክል ቅድም ያነበብኩላችሁ የምዕራፍ 20 ነው፣ ግን ምዕራፍ 16 ላይ ያለውን የአርማጌዶን ጦርነትን ባህሪውን እንደገና ደግሞ ከክፍሉም አንጻር አሁን ሕዝቅኤል 38 እና 39 ላይ ያለውንና ራእይ 16 19 ላይ ያለውን ጦርነት ልዩነቱን ስትመለከቱት የጎግ ማጎግ ጦርነት ዋናው መሪ ብሎ ጎግ ነው ብሎ ምድራዊ ሰው እንደሆነ ያስቀምጠዋል። ወይንም ከሩቅ ሰሜን የሚነሳ ምድራዊ መሪ እንደሆነ ያስቀምጠዋል። ነገር ግን የራእይ 16 የአርማጌዶኑን ጦርነት ደግሞ ስትመለከቱ የክርስቶስ ተቃዋሚ የሆነው አንቲክራይስት አውሬው እና የሐሰተኛው ነቢይ ጥምረት እንደሆነ ያንን ጦርነት የሚመራው ትመለከታል። ልዩነት እንዳለው ታያላችሁ። ተሳታፊዎቹ በጦርነቱ ላይ ተሳታፊዎቹ የጎግ ማጎግ ላይ ቅድም በሕዝቅኤል 38:5 ላይ የተገለጹት ያ ኢትዮጵያን ጨምሮ ያሉት ኢራንን የሚያካትተው ሊቢያን የያዘው ደግሞ ቱርክን፣ አውሮፓን፣ ጀርመንን የያዘውን ያ ጎግ የሚባለው መሪ ወይም ሀገር ማጎግ የሚባለው ሀገር ታውቃላችሁ። በነገራችን ላይ ማጎግ የያፌት ልጅ ነው። ዘፍጥረት ምዕራፍ 10 ላይ ቁጥር 2 ጀምሮ ትመለከቱታላችሁ እና ማጎግ የሚለውን ስም ከዛ ጀምሮ ታዩታላችሁ። አሁን ያሉትን የአውሮፓ የኤስያ ዝርያን እንደያዘ ትመለከታላችሁ እና ያ ትውልድ መጨረሻ ላይ ደግሞ አሁን ላይ በሞር ኤዥያ ላይ ያለውን ማንነትን ለማሳየት በዛ መጠሪያ እንደተደረገለት መመልከት ትችላላችሁ። እሱንም ሄዳችሁ ለማጥናት እንዲረዳችሁ ብቻ ነው ይህን የምናገረው እና ራእይ 16 ላይ ግን ሲናገር እዛኛው ላይ ያሉት እነዚህ የተወሰኑ ቁጥር ያላቸው ነገስታቶች ወይም መንግስታቶች አብረው እንደሚዋጉ ከጎግ ጋር ተባብረው ጦርነቱ የጎግ ማጎግ ጦርነት ከነሱ ጋር ሆነ። የአርማጌዶኑ ጦርነት ግን ስፋቱ ምንድን ነው ስትሉ የመላው ዓለም ነገስታትን ነው የሚያስተባበረው በእስራኤል ላይ። ስለዚህ ይሄ ሰራዊቱ ምዕራፍ 16 ቁጥር 14 ላይ ሄዳችሁ ስትመለከቱ ራእይ ላይ ከሁሉም ሀገር ነው። ይሄ ግን ከተወሰኑ ነው። ልዩነት እንዳለው ትመለከታላችሁ። ሌላው እስራኤል የነበረችበት ሁኔታ ይሄ የጎግ ማጎግ ጦርነት ሲጀመር እስራኤል ምን አይነት ሁኔታ ላይ ነበረች? ክፍሉን ስታነቡ በተለይ 38:11 ላይ ስትመለከቱት እንደዚህ ይላል፣ እንዲህም ትላለህ ቅጥር የሌላቸውን መንደሮችን ምድር እወራለሁ። እንግዲህ ጎግ የሚለውን ነው። ሁሉም ያለ ቅጥር ያለ በርና ያለ ብረት መወርወሪያ የሚኖረውን ሰላማዊና ያለ ስጋት የተቀመጠውን ሕዝብ እወጋለሁ።
እዘርፋለሁ፣ እነጥቃለሁ። እንዲሁም ከአሕዛብ ተሰብስቦ እንደገና በሰፈረው በከብት በሸቀጥ በከበረው በምድሪቱ መካከል በሚኖረው ሕዝብ ላይ እጄን አነሳለሁ። ሳባን፣ ድዳን፣ የተርሴስን ነጋዴዎችን መንደሮቿን ሁሉ እንዲህ ይሉሃል፣ ልትዘርፍ መጣህን? ሰራዊትህን ያሰባሰብከው ለመበዝበዝ ወርቅና ብሩን አገባብሶ ለመሄድ ከብቱን ሸቀጡን ለመውሰድ ብዙ ምርኮ ይዞ ለመመለስ ነውን? እንግዲህ እዚህ ክፍል ላይ ስትመለከቱት የነበሩበት ሁኔታ እስራኤል የነበረችበት ሁኔታ የሰላም ሁኔታ ነው። ተዘልላ የተቀመጠችበት ያለ ስጋት የነበረችበት ሁኔታ ነው። የጎግ ማጎግ ጦርነት ሲጀምር ማለት ነው። ነገር ግን የአርማጌዶን ጦርነት ላይ ግን የምትመለከቱት ምንድን ነው? በተለይ ዘካርያስ 14ን ሄዳችሁ ስትመለከቱ እስራኤል በታላቅ መከራ ውስጥ በነበረችበት በተለይም ከሐሰተኛው ክርስቶስ ወይም ከአንታይ ክራይስት በመሸሽ ላይ በነበረችበት ጊዜ ላይ የሚነሳ ስለሆነ ሁለቱ ጦርነቶች የተለያዩ ናቸው። የጥፋቱን መንገድ ደግሞ ስትመለከቱ እዚህ በሕዝቅኤል 38:22 ላይ ቅድም እንዳነበብኩላችሁ በተፈጥሮ መቅሰፍት፣ የምድር መንቀጥቀጥ፣ እሳት፣ ዲን፣ የእርስ በርስ መባላት በኋላ ላይ የሚጠፉት እርስ በርስ ተባልተው ትዝ ይላችኋል አደለ? በተለይም እዚህ ክፍል ላይ ስትመለከቱ እንደዚህ ይላል ምዕራፍ 39 ላይ እንዴት እንደሚጠፉ እግዚአብሔር ራሱ ነው። በነገራችን ላይ አሜሪካ አታጠፋትም፣ በቃ ሀያላን ሀገሮች አያጠፉትም። የሚያጠፋው ራሱ እግዚአብሔር ነው። የጎግን ጦርነት የሚያቆመው ህዝቡን የሚታደገው ራሱ እግዚአብሔር ነው። እና እንደዚህ ይላል ቁጥር 1 ጀምሮ አንተ የሰው ልጅ ሆይ በጎግ ላይ ትንቢት ተናገር፣ እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤ ዋና አለቃ ጎግ ሆይ ተነስቼብሃለሁ፣ ወደኋላ እመልሳለሁ፣ እንዲሁም እጎትታለሁ፣ ከሩቅ ሰሜን አምጥቼ በእስራኤል ተራሮች ላይ እሰድሃለሁ፣ በግራ እጅ ያለውን ቀስትን እመታለሁ። ራሱ እግዚአብሔር ነው የሚመታው። በቀኝ እጅ የያዝካቸውን ፍላጻዎች አስረግፋለሁ። አንተና ወታደሮቹ ሁሉ ከአንተም ጋር ያሉ ህዝቦች በእስራኤል ተራሮች ላይ ትወድቃላችሁ። ነጣቂ አሞሮች፣ የዱር አራዊት ይበሏችሁ ዘንድ አሳልፌ እሰጣችኋለሁ። አውላላ ሜዳ ላይ ትወድቃለህ። እኔ ተናግሬአለሁ ይላል ጌታ እግዚአብሔር። በማጎግና ያለ ስጋት በባህር ዳርቻ በሚኖሩት ላይ እሳትን እሰዳለሁ፣ እነርሱም እኔ እግዚአብሔር እንደሆንኩ ያውቃሉ በማለት ይናገራል። እዚህኛው ላይ ግን በአርማጌዶን ጦርነት ላይ ግን የሚከሰተው እንዴት ነው የሚጠፉት ስትሉ በክርስቶስ የአፍ ሰይፍና በክርስቶስ በክብር መገለጥ እንደሚጠፉ በተለይም ራእይ 19 ላይ ሄዳችሁ ትመለከቱ። በአፉ እስትንፋስ እንደሚያጠፋቸው በቃሉ እንደሚያጠፋቸው ራእይ 19 ከ11 እስከ 21 ያለውን ቃል ስታነቡት ራእይ 19 እንደዚህ ይላል ከ11 ጀምሮ። ከዚያም ሰማይ ተከፍቶ አየሁ፣ እነሆ አንድ ነጭ ፈረስ ነበረ፣ በፈረሱም ላይ ታማኝ እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋል። ዓይኖቹም እንደ እሳት ነበልባል ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር ማንም የማያውቀው ስም። ምዕራፍ ስንትን ያልኳቸው 19 ልክ ነኝ። ወደ ታች ወርዳችሁ ስትመለከቱት ነው የምታገኙት ቃሉ ማለት ነው። ከዛ እንደዚህ ይላል፣ እርሱም በደም የተነከረ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ነው። የሰማይ ሰራዊት ነጭ ንጹሕ ከተልባ እግር የተሰራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። ሕዝቦችን በሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱም ሁሉን ቻይ የሆነውን የእግዚአብሔር የብርቱ ቁጣ ወይም መጭመቂያ ይረግጣል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፎበታል፣ የነገስታት ንጉሥና የጌቶች ጌታ። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየው። እርሱም በሰማይ መካከል ለሚበሩ ወፎች ሁሉ እንዲህ ሲል በታላቅ ድምፅ ጮኸ፣ ኑ ወደ ታላቁ የእግዚአብሔር እራት ተሰብሰቡ። የምትሰበሰቡትም የነገስታት ስጋ፣ የጦር አዛዦችን ስጋ። ልክ እዛ ቅድም ሕዝቅኤል ላይ እንዳነበብነው አይነት ነው የሚናገረው ታሪኩን። ግን የሆነው ሁኔታና የተከሰተው ነገር የተለያየ መሆኑን እንድናየው የጦር አዛዦችን ስጋ፣ የብርቱ ሰዎችን ስጋ፣ የፈረሶችን የፈረሰኞችን ስጋ እንዲሁም የሰዎችን ሁሉ ይኸውም የጌቶችን የባሮችን የታናናሾች የታላላቆችን ስጋ እንድትበሉ ነው። ከዚህ በኋላ አውሬው የምድር ነገስታትን ሰራዊታቸውን በፈረሱ ላይ ከተቀመጠው ከሰራዊት ጋር ለመዋጋት ተሰብስበው አየው። ነገር ግን አውሬው ተያዘ፣ ከእርሱም ጋር በፊቱ ምልክቶች ያደርግ የነበረው ሐሰተኛ ነቢይ ተያዘ። ሁለቱ አይደሉ? ቅድም ይሄ ጦርነቱ ሌላ ነው ያልነው። አንታይ ክራይስት እና ሐሰተኛው ነቢዩ ጥምረት አድርገው እንደሆነ
ከዛ ተያዘ። በእነዚህ ምልክቶች የአውሬውን ምልክት የተቀበሉትና ለምስሉ የሰገዱትን አሳተ። ሁለቱ በሕይወት እንዳሉ በዲን ወደሚቃጠለው የእሳት ባህር ተጣሉ። የቀሩት ደግሞ በፈረሱ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ በማለት ከአፉ በሚወጣው ነው የተገደሉት ይላል። እዛ ክፍል ላይ ደግሞ የተለያዩ ያጠፋቸው ነገሮች እንደነበሩ ትመለከታላችሁ። የወሰደውም ጊዜ እንደነገርኳችሁ 7 ወር ነው ሬሳውን የሰበሰቡት። 7 ዓመት ሙሉ ደግሞ የፈጀ የጦር መሳሪያቸውን ሲሰበስቡ ትመለከታላችሁ። እና ያው የመጨረሻው ከጦርነቱ በኋላ የሞቱትን ለመቅበር 7 ወር ነው። ቅድም እንዳልኳችሁ ሕዝቅኤል 39 ከ9 እስከ 12። በአርማጌዲዮን ግን ወዲያውኑ ነው የ1000 ዓመት መንግስት ወይም ዘላለማዊነት የሚጀምረው ወዲያው ነው። ምንም የ7 ዓመት 7 ወር የሚለው ነገር የለው ማለት ነው። ስለዚህ የተለያዩ ጦርነቶች እንደሆነ እንመለከታለን። እና እንግዲህ ሌላውን እናንተ እንድታጠኑት ነው አበረታታችሁ። በየትኛው ጊዜ ነው የሚሆነው የሚለውን ነገር በደንብ አጥኑት፣ ጠይቁ፣ ሌሎችን ሰዎችን ተማሩት። እኔም እንደናንተው ተማሪ ነኝ፣ ጠይቃለሁ፣ እማራለሁ። ምክንያቱም እንደነዚህ አይነት ሀሳቦችን በቤተ ክርስቲያን ብትማሩ የተሻለ ስለሆነ ብዬ ነው እዚህ ላይ መጨረስ የምፈልገው። እግዚአብሔር አብዝቶ ይባርካችሁ። ትልቁ ነገር ግን ምንድን ነው ስትሉኝ፣ እግዚአብሔር በዘመናት መካከል የተናገረውን ሁሉ የሚፈጽም ነው። ዓለምን ሁሉ የሚቆጣጠር ነው። ለምንድን ነው ራሻ ላይ በኋላ ላይ እንደዛ አይነት ነገር የሚያመጣባት ስትሉ፣ ጽዋዋ ሲሞላ ነው። ታውቃላችሁ፣ አሁን ብዙ የምታደርገው ነገር እንዳለ ታውቃላችሁ። በጣም ሀያል ሀገር፣ በጣም በብዙ በኒውክሌር በምናምን አስፈሪ የሆነች ሀገር እየሆነች ብትመጣው አሁንም ራሻ ናት። እና ነገር ግን እግዚአብሔር መጨረሻ ላይ እንደሚቀጣት እዚሁ ክፍል ላይ ሄዳችሁ ትመለከቱታላችሁ። እና እግዚአብሔር ሕዝቡን እንደሚታደግ ይናገራል። እና እግዚአብሔር በዘመናት መካከል ያለውን ቃል እንደሚፈጽም አንዳንዴ እኛ ስለማናቅ በብዙ ነገሮች ውስጥ ዝም ብለን የምንናገረው አስተያየት የምንሰጥባቸው ነገሮች አሉ። ነገር ግን እግዚአብሔር ሉዓላዊ ነው። ከአፉ የወጣውን ቃል አይለውጥም። በዘመናት መካከል የተከናወኑትን ነገሮችን ሁሉ ቀን ቀጥሮ ይመልሳል። እና እግዚአብሔር በሁሉ ላይ የበላይ እንደሆነ፣ የሚያሸንፈው እንደሌለ፣ በምንም አይነት ሁኔታ በጦር መሳሪያ ተደራጅተው ህዝብ አከማችተው ቢመጡ እግዚአብሔር ግን መጨረሻ እሱ ራሱ እንደሚያሸንፍ፣ ድሉ የሱ እንደሆነ መመልከት እንችላለን። ስለዚህ ይሄንን ማየት እንችላለን። ደግሞ እንድንዘጋጅ አሁን ይሄ ነገር በዚሁ በዘመናችን ነው የሚፈጸመው ካለ ይህንን ነገር ቤተክርስቲያን ታየዋለች ማለት ነው ብለን እንድንዘጋጅ ያደረገናል፣ እንድንጸልይ ያደረገናል። ሁለተኛ ነገር አይሆንም ካለን ደግሞ በቅርቡ ነው ንጥቀት ያለው፣ ተዘጋጁ። ስለዚህ አይሆንም ብለን አይደል አብዛኞቻችን የምናምነው፣ ምክንያቱም የመከራውን ዘመን አናይም ብለን ስለምናምን ንጥቀት አሁን ሊሆን ነው። ለምን እነዚህ ሁሉ አሁን የምናያቸው የጦርነት ጉሰማዎችን የምንመለከታቸው ነገሮች ወደ እስራኤል የሚያመሩት ነገሮች ምንድን ናቸው? እስራኤል ከዚህ ሁሉ ዓለማት መሰብሰቧ ገና እኮ አሁንም እየተሰበሰበች ነው። ከተለያዩ ሀገር ከኢትዮጵያ ሄደዋል፣ ከጎንደር አካባቢ አሁን እንኳን ወደ ሀዲያ ወደ ከምባታ ስትሄዱ ቤተ እስራኤል የሚባሉ አሉ እና ገና ይሰበሰባሉ። ትንቢቱ ይፈጸማል። በቅርብ እንኳን በጣም በሚገርማችሁ ሁኔታ የድሮውን የቶራውን እያነበቡ ያንን ሃይማኖታቸውን ስርዓት እየፈጸሙ ያሉ በቻይና እንኳን ቤተ እስራኤሎች ተገኝተዋል። ፈላሻዎች የሚባሉ የተለያዩ በተለያየ አካባቢ ላይ ያሉ ከየዓለማት ክፍሉ እየተሰበሰቡ ነው። እግዚአብሔር እንደተናገረው እየሰበሰቧቸው ነው። እንደተናገረው ሀገር ሆነዋል። ሀያል ሀገር የምታስፈራ በ60 እና በ70 ዓመት ውስጥ የ1000 ዓመት ታሪክ ያለን የምታስከነዳ ሀገር የሆነች አንድ ፍኝት ካርታ ውስጥ ያለች ሀገር ብርቱ የሆነች ለምን እግዚአብሔር ከእርሷ ጋር ስላለ እና በጣም የምታስፈራ ሀገር ሆና ትመለከታላችሁ። እና አንዳንድ ነገሮችን ሄዳችሁ ብታጠኑ በጣም የሚያስገርሙ ነገሮችን ታያላችሁና እግዚአብሔር ፍጻሜ እያደረገ እንደሆነ ዘመን እንዳለቀ በቅርቡ ነገሮች እንደሚጠናቀቁ የምናየው ነገር ሁሉ ያመለክታል። እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ።